ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው ድረስ ተከታትላችሁ አስተያየት መስጠት የምትፈልጉ ሰዎች አስተያየት እቀበላለሁ። እኔ በመጀመሪያ ልናገር የምፈልገው ማለት ነው ብሩኬና ሃይሚን እኩል ነው የምወዳቸው። እኔ አንዱን ደጋፊ አንዱን ነቃፊ አይደለሁም። እኩል ሁለቱንም በኩል አይን ነው የማያቸው። ቪዲዮ ስሰራም እለት ከእለት በሚሰሩት ቪዲዮ ሁሌም እናገራለሁ፣ እየገባችሁ እዩት። እኔ እለት ከእለት በሚሰሩት ቪዲዮ ነው አስተያየትም በቃ ሀሳብ መስጠት የምችለው ብዬ ነው ሁሌም የምናገር ማለት ነው። እና እኔ የአንዱ ደጋፊ አንዱ ነቃፊ ሳልሆን ዛሬ እኩል በቃ እያየሁ ማለት ነው። አንዱ ሲያጠፋ አንዱን በቃ ሀሳብ እሰጣለሁ፣ አስተያየት እሰጣለሁ እንጂ እንዲህ በተናጠል እከሌን ደጋፊ እከሌን ወዳጅ ምናምን እንደዚህ ያለ ነገር እኔ ላይ የለም። እና ደግሞ ማለት ነው እኔ አስተያየት ነው እንጂ የምሰጥ ሀሳብ ነው እንጂ የምሰጥ ስድብ የሚባል ነገር ካፌ የማይወጣም። ማናቸውንም የመናገር መብትም የለኝም፣ አልናገርምም። እኔ እንደዚህ አይነትም አይደለሁም። ብሩኬ ቢያጠፋ እንዳስተያየት ወይም በቀልድ መልኩ በሆነ ነገር እናገራለሁ። ሃይሚ ብታጠፋም እንደዛው እንጂ ከዛ ውጭ አንዱን እያንቋሸሽኩ አንዱን እያበለሻሸሁ ምናምን ምንም የምናገረው ነገር የለኝም ማለት ነው። በኩል አይን ነው የምወዳቸው። እና ደግሞ ማለት ነው የእውነት የምር ተጣልተው መስሏችሁ እንደዚህ የደነገጣችሁ ልጆች ምንም የውሸትና የውሸት ነው። ምንም አልተጣሉም ማለት ነው። ዛሬም ድራማ ነው ትላላችሁ፣ ዛሬም እንዲህ ነው ትላላችሁ። እና አስመስለውና የእውነት ሆኖ ካልሰሩት ማለት ነው እንዴት ነው ሰውን ማሳመን የሚችሉት? እንዴት ነው? እኔ እንጃ። ፊልም ሲሰራ እንዴት ነው ሆናችሁ መስላችሁ አይደል እንዴ የምትሰሩት? የእነሱም እኮ የሚሰሩት ስራ ከፊልም አይተናነስም፣ ያው ስራ ስለሆነ ማለት ነው። እና የምር መስሏችሁ በጣም ዛሬ እያበዛችሁ ነው፣ በጣም እያለቀሳችሁ ነው። ይሄ እውነት ልክ አይደለም። ለራሳችሁ አለማሰብ ነው የምለው። ብሩኬ እኮ እስካሁን ድረስ በቃ የገፋችሁን ያረገችሁን የሆነ ቆርጫለሁ እያለች አይታችኋል። ቤቱ ድረስም ሂዳ ብዙ ነገር ከፍፄ ጋር ብላ ተናግረዋለች። አንተ ችግር ባመጣህ ጊዜ ውስጥ እኔ በአንተ ችግር እየተዘፈኩ ምናምን የማይሆን ቃል ተናግረዋለች። እዚህም ደግሞ አባቷን አስመጥቶ ደግሞ ተናገርልኝ ስትለው ያን ተናግሮ ደጋግሞ የሚያነሳው ያንን ነው እና ያንን ስላረገችው ያንን በቃ መቁረጥ እንዴት እንዳለበትና መቁረጥ እንደሚችል ሊያስተምራት እንጂ የምር ብሩኬ እሷን ተለይቶ መኖር ፈልጎ አይደለም፣ ሊለያትም አይፈልግም። አይታችሁታል መጨረሻ ላይ እንዴት እየተጨናነቀ እንዳለ ማለት ነው። እና የእውነት ይለያያሉ ብላችሁ እንደዚህ የምትሆኑ ሰዎች እኔ በጣም ታሳዝኑኛላችሁ። ውሸታችሁ ነው። አይለያዩም። በእኔ ይሁንባችሁ። ምንም ተለያይተው አይለያዩም ማለት ነው። በቃ ብሩኬ የሆነ ስራውን ማስቀጠል ፈልጓል፣ ወይም ደግሞ የሆነ ነገር እሷን ማስተማር ፈልጓል። ሁለተኛ እንዳይደገማትና ያው በሱ ስር ሆና እንድትኖር ስለሚፈልግ እንጂ ብሩኬ ከሷ ተለይቶ ምንም አይነት ህይወት የለውም። እሷም እኛ እንደምናዝንላትና እንደምናለቅስላት እሱ የማይሰማው ነው የሚመስላችሁ? በጣም ነው የሚሰማው። ምክንያቱም ብዙ አመት ያሳለፉ አብረው እነሱ ናቸው። ደግሞ ቲክቶክ መንደር ማለት ነው በጣም ተስፋ አስቆራጭና ባለየ ሰዎች አላችሁ። በጣም ማለት ነው የሰው ቁስል የማይሰማችሁ የማያማችሁ የምር የተለያዩ መስሏችሁ በጣም ጭፈራ ላይ ዳንስ ላይ ናችሁ ማለት ነው። የሆነ እሷ የተናገረችውን ቃል ቆርጣችሁ ወስዳችሁ በጣም በቃ ምን ልበላችሁ እኔ እናንተ በቃ ልቦና ይስጣችሁ ነው የምላችሁ። ልብ ይስጣችሁ የምር። አሁን እንደወሷ የምታረገው አውቃ ለመናገር ፈልጋ ነው እንጂ የምር ራሷን የምታጠፋ ቢሆን እዛ ላይ ወጣ የምትናገር ይመስላችኋል? ግን ለእናንተ አጀንዳ ፈጠረችላችሁ የእውነት መሰላችሁና በጣም በቃ እየተቀባበላችሁት በቃ እየጨፈራችሁበት ነው በዛ ማለት ነው። ይሄን ያክል እናንተ ይሄን ያክል ሰይጣን የሚቀናባችሁ ሰይጣኖች ናቸው፣ ክርስቶስን ማለት ነው። እንዴት በዚህ ያክል የሰው ሞት ያስጨፍራችኋል? እንዴት ነው እናንተ አሁን በዚህ ልክ በቃ እሷን እንደ ዝቅ አርጋችሁ እያያችሁ ልትጨፍሩ ልትዝናኑባት የተነሳችሁ ሰዎች እኔ በጣም ግርም ትሉኛለች። ጥቅማችሁ ምንድን ነው? ሰው አልቅሶ ሲመጣ የምትደሰቱት የምታገኙት ነገር ምንድን ነው ማለት ነው?
ሁላችሁም እኮ በሰው ሀገር ላይ ተደስታችሁ አይደለም ያላችሁ ማለት ነው። በቃ የሆነ ይገባኛል። የጭንቀታችሁ ማስረሻ ራሳችሁ ደስታ እየፈጠራችሁ ራሳችሁ ልትዝናኑ እየፈለጋችሁ ነው። ብዙ ተጽዕኖ ስላለ ብዙ ስቃይ ስላለ በየቤቱ ማለት ነው። ያንን ለመርሳት እኔ በበኩሌ ማለት ነው ብሩኬና ሀይሚ መጽናኛዬ ናቸው። በቃ እነሱ ሲመጡ ሰዓት ጠብቄ በቃ ልክ 12 ሰዓት ሲሆን በቃ ቀኑም አይመሽልኝም። እነሱን በመጠበቅ በቃ በጣም ነው እንትን ምል ማለት ነው። እና ልክ እነሱ በፍቅር ሲመጡ እኔ እጽናናባቸዋለሁ። በቃ የሆነ ሲደሰቱ ለእኔ የሆነልኝ ነገር ነው በቃ የሚመስለኝ ማለት ነው፣ የምደሰትበት በዚህ ልክ ነው። ሲከፋቸው ደግሞ በጣም ያስጠላኛል። እና እናንተ ግን ማለት ነው ሲደሰቱ ሳይሆን ሲከፋቸው የምትጨፍሩ ሰዎች፣ ኧረ ምን አይነት ናችሁ? ኧረ እግዚአብሔር የማይወደውም በጣም ባለጌ ክፉ ሰዎች ማለት። እንዴት በሰው ሞት እንደዚህ ትሳለቃላችሁ? እንዴት ራሴን ላጠፋ ነው አለች ብላችሁ ያችን ነገር ቆርጣችሁ አውጥታችሁ የማይሆን ቃል እየተነጋገራችሁ ሙድ እየያዛችሁ፣ ኧረ በስመ አብ! ኧረ ተው። ይሄ ቀን በጣም ያልፋል ማለት ነው፣ ያልፋል። እናንተም ታፍራላችሁ። የእውነት የምር መስሏችሁ የተለያዩ በጣም እንዲህ ስትሆኑ ማለት ነው። ኋላ ግን እናንተ ናችሁ አንገታችሁን የምትደፉ ማለት ነው። በጣም ታስጠላላችሁ። በዚህ ልክ ወርዳችሁ ይሄን ያክል ማለት ነው በሰው ቁስል ላይ እንጨት እየሰደዳችሁ የማይሆን ነገር እየፖሰታችሁ ማንም ያላሰበውና በአጋጣሚ የተፈጠረውን ሁላ ነገር እያመጣችሁ በቃ የማይሆን ስዕል እየሳላችሁ የምታስቀምጡ ሰዎች ማለት ናቸው። በቃ ስራችሁ ግን ምንድን ነው? በዚህን ያክል ማለት ነው የሰው እንከን በቃ እንከን ነው የምትፈልጉት እናንተ። የሆነች ጫፍ ነገር እንከን ትፈልጉና ያችን እያሰፋችሁ እያቀነባበራችሁ ጭምር ማለት ነው። በጣም ታቀናብሩና አሁን ቴክኖሎጂውን በጣም ዘምኖላችኋል፣ እየረዳችሁ ነው። እና የምትፈልጉትን ነገር በምትፈልጉት መልኩ እያቀናበራችሁ የሰው ህይወት ብጥብጥ የምታረጉ ሰዎች ማለት ነው። ለእናንተ ግን ፈጣሪ አምላኬ እንዲያው ልቦና ይስጣችሁ። ሌላ ምንም ነገር ልላችሁ አልችልም ማለት ነው። ሰው ሲደሰትና ሲስቅ ነው በቃ ሊያስደስታችሁ የሚገባው እንጂ በዚህን ያክል ኧረ እንደው የምር ግን ሀይሚን ፈቶ እናንተን የሚያገባ ነው የሚመስላችሁ? ምንም ቼክ የማያደርጋችሁ ከነ መፈጠራችሁ ራሱ እኮ አያውቃችሁም። እናንተ ብታሽቃብጡም እናንተ ብታጠላሏት እናንተ ምን ብትሉ እናንተ ምንም አያውቃችሁም ከነ መፈጠራችሁ ማለት ነው። ምን አለበት ብንተዛዘንና ብንተሳሰብ ግን። ይሄን ያክል እንዲወርዶ መጨማለቅ ምን ማለት ነው ግን? እኔ በጣም አንዳንድ ሰዎች ትገርሙኛላችሁ። ማለት ነው። ሁሎችንም ከወደዳችሁ በኩል ሳይድ ነው መውደድ ያለባችሁ። በቃ መከተል ከፈለጋችሁ ትከተላችኋላችሁ፣ መከተል ካልፈለጋችሁ ደግሞ ትተዋችኋላችሁ እንጂ ዝም ብላችሁ እናንተ እኮ ማለት ነው መከተልም ትፈልጋላችሁ። በቃ የሆነ ማየት እነሱ ማየትም ትደሰታላችሁ። ግን ማለት ነው የሆነች ነገር ተቆራርጡ ትወስዱና እያበባሳችሁ እዚህ ድረስ ገፋችኋቸው ማለት ነው። እዚህ ድረስ አደረሳችሁ። ግን ይሄ ትክክለኛ የምነግራችሁ ነገር ድራማ ብቻ ነው እንጂ የእውነት ቢሆንም ማለት ነው ተጠያቂዎች እናንተ ሚዲያ ላይ ያላችሁ ሰዎች ናችሁ። ይሄን ነገር እስኪ ሄዱና እና አብርሽ ቤት ተመልከቱ። ስንት አመት ነው እየሰሩበት ያለ? አሁን በቃ 2 አመት እየሆናቸው ነው ይሄን ስራ ከጀመሩት ማለት ነው። እነዚህ ልጆች ደግሞ ያንን ተከተሉና የእውነት እንደነሱ አይነት ሊሰሩ መጡ ማለት ነው። ግን እነዚህ አንደኛ ወላጅ ያስገቡበት በዙሪያቸው በእነሱ ማአት የሚሰራ የሚያበብስ ሰው አለ። ነገር እያቀሳሰረ ያልሆነው ሆነ እያለ ብዙ ሰዎች በእነሱ ይሰራሉ ማለት ነው። በጣም እያበባሱ እነዚህ ልጆች እኮ ለብዙ ሰው ስራ የከፈቱ ልጆች ናቸው ማለት ነው። እና እያበባሱ እንደነ አብርሃም ሊጸኑ አልቻሉም። በቃ ሩታ ማለት በጣም ጀግና ናት ማለት ጀግና የማትበገር ምንም ነገር ለማንም ኬር የሌላት ማለት ናት። ሀይሚ ግን አልቻለችበትም። በቃ የሆነ እንስፍስፍ አይነት ነገር ናት። ብቻ የእውነተኛና ትክክለኛ ፍቅር ስላለባትም በቃ ማስቀጠል አልቻለችም እንጂ እና አብርሽ እየሰሩበት ነው። ይሄው ምንም የማይመስላቸው ያው ልጅን ያህል ነገር ወልደው እንኳን ማለት ነው ልጃቸውን እንኳን መሪ ተዋናይ ያርገውት አሁን በጣም እየሰሩበት ነው ማለት ነው። ግን እነዚህኛዎቹ ልጆችም ስለሆኑ የሆነ በቃ አልቻሉበትም። ምንም እየቻሉበት አይደለም።
እና እናንተ ድራማ መሆኑና ስራ መሆኑ ጠፍቷችሁ አይደለም። በእርግጥ እናንተም የራሳችሁን ስራ እያጧጧፋችሁበት ነው እንጂ ቆስቁሳችሁ አንዴ እሱን ስትወቅጡ አንዴ እሷን ስትወቅጡ በቃ ሁሎችንም ቁም ስቅላቸውን ስታበሏቸው በቃ እዚህ አደረሳችኋቸው ጫፍ ማለት ነው። ተጠያቂው ማን ነው? እናንተ እጃችሁ አለበት ማለት ነው። ክርስቶስ ምስክሬ እጃችሁ አለበት። በቃ እናንተ በማያገባችሁ ገብታችሁ እንዲህ ስትሉ ለእናንተ መልስ እንሰጥ ለእናንተ መልስ እንመልስ። እነዚህ ልጆች እየተበሻሸቁ እዚህ ደረጃ ላይ ደረሱ ማለት ነው። እና እኔ በበኩሌ ከዚህ ድራማ ቤተሰቦቻቸው ቢወጡና ራስና ራሳቸው ብቻ ሆኖ ማለት ነው አባታቸውንም ሳያስገምቱ እናታቸውንም ሳያስገምቱ ብዙ ትችት እየደረሰባቸው ነው ቤተሰቦቻቸው እነሱን ሳያስገምቱ በቃ ራሳቸው ብቻ ድራማው ላይ እየመጡ ማለት ነው እንደፈለጋቸው ይሁኑ በቃ ቢጨቃጨቁም ቢሳሳቁም በቃ ብቻ መዘላለፍ በጣም ያስጠላል። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እንኳን እናንተ ማትደልቱት ይንቀርና ብትደልቱት እንኳን ሰው እጅ የገባ ነገር ነው። እያያችሁት ነው። እንኳን አይደለም ይሄንን የስንት አመት ጎትቶና ፈልፍሎ የማውጣት ችሎታ ያላቸው ልጆች አሉ ማለት ነው። ሌላ ምንም ስራ የሌላቸው ይሄንን ሲያሳድዱ የሚውሉ ልጆች አሉ። በቃ ከየትም በቃ አንዲት ነገር ኮሽ ትበል ከየት ፈልፍለው እንደሚያመጡት እኔ አንዳንዶችን በጣም ነው ማደንቃቸው ማለት ነው። ይገርሙኛል ሁላ ሌላ ስራ፣ ሌላ ጫና፣ ሌላ ችግር የሌለባቸው እስከሚመስል ድረስ ይሄን ያክል ሰው ቤት ገብተው በቃ ሰው ሆድ ውስጥ ገብተው ደም ሳይነካቸው የሚወጡ ልጆች አሉ። በጣም እኔ ይገርመኛል። እኔ በዚህን ያክል ግን አልችልም። እግዚአብሔርን ያየሁትን ነገር ሐሳብና ኮመንት ምናምን ከመስጠት በስተቀር እኔ ገብቼ የሰው ሚስጥር ማውጣት የሰው እንደዚህ ማለት ምናምን እኔ በቃ ህሊና የራሱ አይፈቅድልኝም ማለት ነው። ካለብኝ ጫና አንጻር እኔ ኧረ እንደው ፍሪ ብሆን ራሱ እኔ እንደዚህ አላደርግም። እኔ በቃ ምን ድሎት ቢመቸኝ ራሱ ቢመቻችልኝ ራሱ እኔ እንደዚህ አይነት ስራ አልሰራም። ምክንያቱም በሰው ቁስል ሰውን እያጣሉ ሰውን እያበላሉ ሌላ ያልሆነ ነገር ውስጥ እየከተቱ የሚጠቀሙት ነገር እኔ ጥቅም ነው ብዬ ስለማይታየኝ በእርግጥ እነሱ ብራቸውን እየሰሩ ነው። በቃ ሁሉም ሰው ስራ ነው በቃ እየሰራ ያለ ስራ ነው። እና በዚህ ልክ ወርዶ ግን ሰውን እያበለሻሹ ምናምን ደስ አይልም። ልጅትን በቃ ታሳዝናችሁ በቃ ተበድላለች። በቃ የምትወደውን ህልሟን ያጣች አይደለ? እንደ እውነቱ ከሆነ ህልሟን አጣለች። በቃ ለስንት ጊዜ የምትሳሳለትን የምትጓጓለትን ሁሌ በቃ የፍቅር ጥያቄ እንድትጠየቅ ሁሌ ማለት ነው በቃ እኔ እንጃ ብቻ እኔ ጉጉቷ በጣም ይገርመኝ ነበረ ሁሌም ማለት ነው። አፈቅርሻለሁ እንዲላት ሽማግሌ እንዲልክላት እንደምታያቸው እንደ ጓደኞቿ በቃ ባለትዳር እንድትባል የነበራት ህልም ነው በቃ የተጨናገፈባት ማለት ነው። እውነት ከሆነ ግን እኔ እውነት ነው ብዬ አላምንም። ወደፊት እነግራችኋለሁ፣ ዛሬ እነግራችኋለሁ፣ ከዚህ በፊት እነግራችኋለሁ። ይሄ ድራማና ድራማ ብቻ ነው። መጣችሁ ድራማ ነው አትበይ ምናምን የምትሉ ነገር ደግሞ ኋላ ታዩዋቸዋላችሁ። ይሄ በቃ ድራማ አይደለም የምትሉት ኋላ መጨረሻ ላይ ምን አለች ትላላችሁ። ስራው እንዲቀጥል ስለፈለገ እንጂ ብሩኬ ከሷ ተለይቶ ምንም ማለት ነው ምንም። ግን በዚህን ያክል ልክ እኛን ሾርት ሚሞሪ አድርገው ስለሚስሉን ነገ ያሉትን ከዛ ስለማይደግሙ እኛም ደግሞ የዕለቷን ብቻ እየተቀበልን ሆይ ስለምንል የኋላውን ታሪክ መዘን ስለማናመጣ ይገባቸዋል ቢጫወቱብን ማለት ነው። ግን እኔ ማለት ነው እኔ እንደዛ አይደለሁም። እኔ ሁሉንም ነገር ያለው ከታይ ጀምሬ እስካሁን ድረስ ከያመጣጣቸው ያለውን ነገር እመለከታለሁ። እኔ ሾርት ሚሞሪ አይደለሁም። እና ግን አንዳንዶቻችሁ የዕለቷን ብቻ እያያችሁ የምትላቀሱ ሰዎች ኧረ በቃ ተውት፣ ለቀቅ አድርጓቸው። በቃ የራሳቸውን ኑሮ ይኑሩ፣ እናንተም የራሳችሁን ኑሮ ኑሩ። ይሄን ያክል በእነሱ ቆዳ ትቀበራላችሁ እንዴ? ከነመፈጠራችሁ ራሱ አያውቋችሁም። እናንተ እንደ ድራማው እንደ መዝናኛው እንደ ሁሉ ነገር ዝም ብላችሁ በቃ የሚያሳዝንም ሲሆን በቃ አዝኛለሁ ብላችሁ ዞር፣ የሚያስቅም ሲሆን ደግሞ ተዝናኑበት እንጂ ይሄን ያክል ጥልቅ ብላችሁ ገብታችሁ ማለት ነው የራሳችሁን እስከ መሳት ድረስ የምትደርሱ ሰዎች በጣም ትገርማላችሁ። ሌላ ችግር እንደሌለባችሁ፣ የቤተሰብ ጫና፣ የቤተሰብ ችግር፣ የቤተሰብ ናፍቆት እንደሌላችሁ በቃ እኔ በቃ ታሳዝኑኛላችሁ። የምሬን ነው የምነግራችሁ። በዚህን ያክል ልክ ማለት ነው እንደዚህ መሆን አይጠበቅባችሁም። በቃ ተረጋጉ።
ተረጋጉ። በቃ ስትላቀሱ ያደራችሁ ሰዎች በጣም ትገርማላችሁ። ተረጋጉ። ደግሞ እኮ ትልልቅ ሰዎች ናችሁ እኮ የምታለቅሱ። ህፃናቶችን ማረጋጋትና የሆነ በቃ ምን ልበላችሁ እነሱን ማጽናናት ስትችሉ እዛ ገብታችሁ እየየ ረፈሩ በእናታችሁ ተውት። ሌላ ችግር ሞልቷል፣ በጣም ሞልቷል ችግር። እነሱ ዶላር አስክሯቸዋል። በቃ ለብር ነው እንደዚህ የሚሆኑት አይደለም። እነሱ ቢያለቅሱም እየሰሩ ነው። ምን አለ እኔም እነዛ እየተከፈለኝ እያለቀስኩ ወጥቼ እንደው እዚህ ሚዲያውን ቅውጥ ባረኩት ምን አለበት እንደዛ ቢከፈለኝ ማለት ነው። ግንና ብቻ ቤተሰብ እኔ ብዙ ነገር መናገር አልፈልግም። ሰላም ዋሉ በቃ።